አብርሽ እንግዲህ ከሀገር ወጣ ለምን ወጣ የሚለውን በዚህ ቪዲዮ ለምነግራችሁ ይሆናል። ትላንትና እንደሚታወቀው እንግዲህ ከሀገር ልወጣ ነው ብሎ ተናግሮ ነበር። እንግዲህ እንዳለውም ከሀገር ወጥቷል ማለት ነው። እንግዲህ ከሀገር ወጣው ራሴን እዛ ትንሽ ላዳምጥ፣ ራሴን እስኪ ፍሪ ላድርግ ብሎ ነው እዛ የሄደው ማለት ነው። በጣም በሚገርም ሁኔታ እንግዲህ ሩታን ትቶ ነው ሄደው። እንግዲህ አብርሽ በጣም እያናደደ ነው ያለው። ከሩታ ጋር መሄድ አለበት እንጂ ብቻውን መሄድ አለበት እንዴ? ነው ሩታን ትቶ የሚሄደው? እንዴት ነው ንግስቷን ትቶ የሚሄደው ማለት ነው? በጣም ነው አብርሽ እያናደደን ያለው ማለት ነው። ሩታ ለምንድነው ይዟት የማይሄደው? የልጁ እናት አይደለች? ምንም ቢሆን የልጁ እናት ናት። ለምንድነው ብቻውን የሚሄደው አብርሽ ማለት ነው? አብርሽ ግን በጣም ትልቅ ጥፋት እያጠፋ ይገኛል ማለት ነው። አብርሽ በጣም ብዙ ጥፋቶችን እያጠፋ ይገኛል። ለምንድነው ሩታን ትቶ የሚሄደው? እሷን ይዞ አይሄድም? ምንም ቢሆን እኮ የልጁ እናት ናት። ምንም ቢሆን እኮ አብሮ አሳልፈዋል። ለምን እንደዚህ እንደሚያደርግ አብርሽ የገባኝ አይደለም ማለት ነው። እንግዲህ አሁን ውጭ ሀገር አብርሽ ሄዷል ማለት ነው። እንግዲህ ወደ አሜሪካ ነው ሄደው። አብርሽ እንግዲህ ከዛ ሲመጣ ከሩታ ጋር ይሆናል ብለን እናምናለን ማለት ነው። አንድ ላይ ቢሆኑልን እነሱ አንድ ላይ ቢሆኑ በጣም ደስ ይለናል ማለት ነው። አብርሽ ግን እውነት ለመናገር እኮ እያፈላ ነው። አብርሽ በጣም እያናደደን ነው። አብርሽ በጣም እያናደደን ነው። እኛ የሩታ ደጋፊዎችን በጣም እያናደደ የሚገኝ አብርሽ ነው ማለት ነው። ከሁሉም በላይ አብርሽ እያናደደን ይገኛል። ፍትህ ለሩትዬ ማለት አለብን ማለት ነው። እኛ ፍትህ ለሩታ ፍትህ ለልዑሌ ማለት አለብን። ምንም ቢሆን ልጁ ለምንድነው ያለባት የሚያርገው? ልዑሌ ለምንድነው ያለባት የሚያርገው ማለት እንፈልጋለን እኛ ማለት ነው። ይሄን አብርሽን መጠየቅ እንፈልጋለን። እናንተ ቪዲዮ ላይክ ቻናሉ ሰብስክራይብ ያደርጋችሁ ይሄንን ቪዲዮ ደግሞ ሼር ያደርጋችሁ አብርሽ ጋር እንዲደርስ ማድረግ ትችላላችሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።